ሙዬ ሙዬ ነው የሚለው ሲቀጥል አስሬ ሙዬ ሆነ ገኒ ለማለት ፈልገው ነው ሙዬ ነው የሚለው። ስለዚህ እሱ ደግሞ ማለት ነው ግልጹን ንገሪኝ ካልሽ ማለት ነው እስካሁን ቀስ ብዬ ተረጋግቼ ነው ያወራሁሽ አይደለ? እንደውም በጣም ንዴትን እያመጣሽ ነው። ለምን ስለደበቅሽ? እኔ ሴት ሆነሽ ለሴት ልጅ መደበቅሽ ነው ያናድ። እሱ ግንኙነት አለን ብሎኛል። እሺ ምን አልኪንትኝ እሱ ካለሽ ለምን ተዋሻለሽ? ግንኙነት ካላችሁ በይበ ለምን አትናገሩ? ቪዲዮ ላይ ለምን ዝጋ ስለሰው ሰጣቂ ዝም ብሻት ነገር። እሺ ለማንኛውም እሙ አንድ ነገር ልንገርሽ። ናይ ቆይ መጀመሪያ መልሽልኝ። ምንድን ነው የሚያንጨረጭርሽ? ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ወጣ ብያለሁኝና የሆነ ሰው ላገኝ ነው። የሆነ በጣም የሚገርም ሰው ላገኝ ነውና ያው ቪዲዮ ላይ ታያታላችሁ ብዬ አስባለሁ። ሴት ናት። የሆነ በሆነ ነገር በቪዲዮ ላይ ቻት ተናድጄባት ነበርና ትመጣለች አሁን እና ፕራንክ ላረጋት ፈልጌያለሁኝ። ለመጀመሪያ ጊዜ ነው በአካል ስንገናኝ ከሷ ጋርና ምን ትላለች አጠራጥርም ብዬ አስባለሁኝ። ስለዚህ ውድ ቤተሰብ ላይክ ሼር እያረጋችሁ አብራችሁን ቆይ። አልዘረዝርላችሁም እዛው ስትመጣ አብረን የምናየውናል። አብራችሁን ቆዩ እና ያው ቤተሰብ በጣም ቆየች መጣው እያለች እንግዲህ እስካሁን አልመጣችም። ካሜራውን ደብቅ ያለውኝ። ስለዚህ አብራችሁን ቆዩ። ያው እናንተ ታቋታላችሁ ብዬ አስባለሁኝ። በጣም ደስ የምትል ናት። እኔ በቪዲዮ ነው የማውቃት፣ እንግዲህ በአካል አላውቃትም። እዚህ የማታስብበት ቦታ ነው ያስቀምጥኩትና እስቲ ቆይ ብርገግ ይሳካልኛል አይሳካልኝ የሚለውን ነገር አብረን የምናየው ይሆናል። እስቲ እንግዲህ ይጨንቃል፣ ግን አዲስ ሰው በደንብ የማትግባቡትን ሰው ለማስደንገጥ ሲሞክር እየመጣች ነው ይመስለኛል። ወይ ናይ እዚህ ነይ ግቢ መጣለች። ምን አላሳልፋለሽ እንዴ? ሰላም ነው አለልሽ። እንዴት ነሽ? ሰላም ነው አለሽ? እንዴት ነሽ? አለኝ። ምንድነው አንቺ የሁሉ ሰዓት ማስጠበቅ? ሰላም በላት እንጂ እንደሚያቅ ተለጠፈብሽ እሱ ጣጣ የለውም። ታውቀኛለህ አይደለም እንደ ጉንፋን ነገር አድርጎት ነው ቤቢ። እሱ አሁን እናቴ ተለቀቀ። ስፖርት እየሰራ ነው የሚሄደው። ነገ እንዴት ነሽ? ሰላም ነው አለ ነው። ኧረ እንትን ነው ምን ማማቤት ይባላል። ኧረ እንትን ነው ምንድን ነው ከእንትን ላይ የሚወርደው ከዚህኛው ላይ የሚወርደው አይው ከዛ ላይ የሚወርደው ነው። አይ ተመሰለኝ። ኧረ ትላድና እሺ እና እንዴት ነሽ? ቆየሽ እኮ አንቺ እንደዚህ መቆየት እኔ ራሱ እንደዚህ ልጅ ይዤ እንኳን አልቆየም። ሲሆን ነው ደግሞ ዝናብ ሲሆን ጊዜ መሰለኝ እንትን የኔ አመሻ ቤቢ ላንስ አሎ እንዴት ነሽ? አለ አይ እንደከበኝ ትላንት ነገርና ማለት ነው። እንግዲህ ስራ እንዴት ነው? በደንብ አውቃችኋለሁ በሚዲያ ብዬሽ እኮ ያው እኔም ያንቺ ተከታታይ ድራማዎችሽን እያየሁ ነው በህይወት ላይ የሚለቀቀው አይደል? ስለ ህይወት የሚለው ላይ እዛ ላይ በጣም ነው የምትሰሪ። ኦኬ አድናቂሽ ነኝ። አመሰግናለሁ። ልፈርማ አመጣለሁ። ቆይ ማለት አንቺ ስሚ ቆይ ግን ማለት ነው እንዴት አንቺ ባለፈውን እኔ በጣም ነው የተናደድኩብሽ። በምኑ አብረሽ ጋር ሄደሽ እኔማ አግኝቼሽ እስከማወራሽ ድረስ በጣም ነው የጓጓሁት የነበረው። እንዴት እቤት ድረስ እንዴት ወንድ ላጥ ቤት ተዳፍረሽ ትገበያለሽ? በቃ ልቀቀኝ። እሺ ዞር በል እንዴ! ምን ሆነ ነው? ወደዚህ እስኪ ዞረሽ ወይ በስላሴ አብርሃም ቤት እና ምን ችግር አለው? ወንድሜ እኮ ነው። እና ወንድምሽ ቢሆን ነው እንደዛ ሰራግሽ ነበር እንዴ? እና እሱ ኧረ በእናትሽ ያታስታውሽኝ። እኔ ፕራንክ ነው አለኝ እኮ ፕራንክ ነው ብሎ ሐሳብ አስቀየረ። አንቺማ ስትናደጂ ነው ፕራንክ ነው ያለሽ። እሱ እኮ የምሩ ነው አይደል እንዴ? አንቺ እንዴት ምን አስበሽ እንዴት ይወንድ ቤት ከደ ቪዲዮ ላይ ሾው መግቢያ ሰርቶ ፕራንክ ላረጋት ነው ምናምን ብሎ እኮ ነው የሰራው። እሱንማ እየሰራው እኮ ያን አይቼ ነው እንጂ መግቢያ ሰርቶ ምናምን ባላየውማ እኔም ራሱ አላልነው የእውነት ነው ብለሽ አይ አንቺ በጣም ብልግና ነው ያደረግሽው። እንዴት ወንደላጤ ቤት ማንም የሌለበት ቤት እንዴት
ምን ወንድምሽ ቢሆን እንኳን የሰው ልጅ እኮ ይሳሳታል አይደል እንዴ? እንዴት እንትን ታያለሽ? ማለት ምን መሄድ አልነበረብሽም። እኔ እንደራሴ መሄድ አለበት። ሴት ልጅ በቃ ወንድ ላጥ ቤት ገባች ማለት ነገሩ አለቀ። በስማም ወድስ ሰረበናት ስታይ እንዴ ማለት ለምን በስማም ያስብልሻል? ማለት አይ በነገራችን ላይ እኔ እንደዚህ ወንድ ቤት እሱን እንደ ወንድሜ ስለማይሆን እንጂ ሌላ ወንድ ቤት አልሄድም። ምን ያሉት ማርያም መና አሁን በፍቅር ምናምን ያናገረኝ ሰው ቤት ከጋበዘኝ በቃ ማቆም። አይ እሺ ሄድሽ ለምንም ቢያልሽው ምኑን እሱንም ያው ቪዲዮ ላይ ስለሆነ ነው እንጂ አድርጋችሁ ሊሆን ይችላል። ቤን ማሰው ማለት እዚህ ጋር ቪዲዮ ላይ አወራችሁት እንጂ እዚህ ጋር የምራ አድርጋችሁም ቢሆንስ አድርጋችሁ ሊሆን ይችላል። በማላችሁ ለታችሁ ለፈጣሪ ብቻ ነው የሚያውቀው። እንዴ አልከበኝም። ምን ለማስፈልግሽ ነው? አይ ሌላ ጉድኝነት ጀምራችሁ ከሆነም እኮ እዚህ ጋር ቪዲዮ ላይ ባይታይም ከቪዲዮ ጀርባ አድርጋችሁ ሊሆን ይችላል። ሁለታችሁ መናገር አልፈለጋችሁም እንጂ እንደ አቀራረቡና አደራረጉ ሳይደረግ የነበረው ትክክል አይደለም። አባቴ ቪዲዮ እንደጋግመሽ ማይቺ ለምንድን ነው ቪዲዮ ማይኔ አይደለም እንዴ ሰራው? አንቺ ራስሽ ይዩ እንጂ እንደኔማ አየሁት እኮ ሳያው አንቺም እየተሳሳቅሽ ምናምን እንዴት አልገለ እኮ ነው ሄደሽ እንዴ የሰው ልጅ እንዴት ከእንትን ወጣ አልገለ ሄዶ ዘፈቅ ይላል። ወንበር የለውም እንዴ? ወንበር ላይ ተቀመጭ የለም ቤት ወንበር የለም። በአጋጣሚ ዘጋ ቃቃዎችን አስቀምጦባቸው ነበር። እንዴ ማንሳት ነው ራስሽን እኮ ያስደፍርሽ ራስሽ። የሰው ልጅ ቆሞ ከቤት ከገባ በኋላ ዞር ወንደላጥ ቤት ኮን አያት አድርገሽ ምናምን ሄደሽ ቁጭ አንቺ ዘለሽ ነው እንዴ አይደለም ነገ ሰው ዘለሽ ሄደሽ እዚህ ጋር እኔ እጄ አላውቅም። እጄ በሄድም ደግሞ ሰው ባለበት ነው የማውቀው። ብቻውን አግኝቼው አላውቅም። እንደምን ተኮሰታተርሽ እኮ እኔ እኮ ልጠይቅሽ ብዬ ነው ያለውን ነገር ግልጹ እንድነግረኝ ነው የፈለኩት። ምን ነግርሽ ታዲያ እኮ ለምን ትቅጥቅ ያየራልሽ እንደዚህ አይደለም? እኔ እኮ የተሰማኝን ነገር ቢያንስ ነግርሽ ነኝ ማለት ሌላ ስህተቶች ነበሩብሽ። ምናምን ስህተት ነበረብሽ? ስህተት አለብሽ የለብሽም? በቃ መሄድ አልነበረብኝም። ልክ ሄደሽ አልጋ ላይ መቀመጥም አልነበረብሽም። አልጋ ላይ መቀመጥም አልነበረብሽም። አው ልክ ነሽ። መቀመጥ አልነበረብኝም። ስላመንኩት ነው። እኔ እንደ ወንድሜ ስላየሁት እንደ ራሴ ስላየሁት ስላመንኩት ነው። መጀመሪያም አይተሽኛል። መሬት ጋር ነበር የተቀመጥኩት። ከዛ አንቺ ምን ሆነሽ ነው ምናምን ሲለኝ እኔ ደግሞ በቃ በጣም መጋተት አልወድምና እሱን ደስ ይበለው ብዬ ላይ ቁጭ አልኩኝ። ምክንያቱም ማካበድ ሌላ ነገር እንዲያስብ ላለማድረግ ማለት ነው። እንዳላካብደው ማለት ነው ነገሩ። ከተወጀልሽ እንዴ ምን ሆነሽ ነው ገነት? ደህና ነሽ? አይ በጣም ደህና ነኝ። ግን የሆነ ሳይሽ ምናምን አኳኩንሽ የዛን ቀን እኔ ደጋግሜ ነው ቪዲዮውን ሁሉ ያየሁት። እና ምን አይሽ ታዲያ ቪዲዮ ላይ? ባባይ ራፍ መልስ ምን አይሽ? አይ ቪዲዮ ላይ ምንም ነገር የለም። ግን ከቪዲዮ ጀርባ ደግሞ የሆነ ነገር እንዳለ ተሰማኝ። የሆነ ነገር እንዳለ ማለት ምን ማለት ነው? ለምን አብርሽን ራሱን አጠይቁም? የሆነ ነገር አላችሁ። እሱማ ክትክት ብሎ ሳቀ። እና ሲቀጥል ደግሞ ካለን ለምን መደበቁ አስፈለገ ስታስብ? እሱ አብርሽ ሲጀምር መናገር አይፈልግም። የሱ ጸባይ እንደዛ ነው። እንደዚህ የሆነ ነገር ሊጀምር ካለ ለማንም አይናገርም። እንደዛ ነባሪ ነው ያለበት። ኦኬ እንደዛ ከሆነ ከኔ በለጠ አንቺ ታውቂዋለሽ ማለት ነው። አዎ ካንቺ እኔ ደግሞ በደንብ እንደማይደብቀኝ እንደማልደብቀው ነው የማውቀው። እንደዛ አይነት ባህሪ ካለው ደግሞ ከኔ በለጠ አንቺ ታውቂዋለሽ ማለት ነው። ስለዚህ ራሴን ማስተካከል ያለብኝ ነገር አስተካክላለሁ። ስለዚህ ምንም ነገር ከቪዲዮ ጀርባ ምንም ያደረጋችሁ ነገር የለም። የምታስቢው ነገር የሆነ ያሰብሽለት ሰው ካለ ወይ ምናምን ነገር እኔና እህትና ወንድም ብቻ ነን። ምንም አይነት ግንኙነት የለንም። እሱንም ከሱ ጠይቀሽ ማረጋገጥ ትችያለሽ ካብርሽ ማለት ነው። ብዙ ጊዜ እኮ ቪዲዮ ላይ ትታያላችሁ፣ ግን በየሄዳችሁ ቪዲዮ ላይ ከሰራል እንዴ ካንቺ ጋርም እኮ ይሰራል። እኮ ባለትዳር ነኝ ልጅ አለኝ እኮ እና ገባኝ። ካንቺ ጋርም ይሰራል አይደለም? ከሌሎች ሴቶች ጋርም ከብዙ ሴቶች ጋር ይሰራል። ከኔ ጋርም ይሰራል። ስለዚህ እኔ ጋር ሙዬ ነው የሚለው። አስሬ ሙዬ አይ ሆነ ገኒ ለማለት ፈልገው ነው ሙዬ ነው የሚለው። ስለዚህ እሱ ደግሞ ማለት ነው ግልጹን ንገሪኝ ካልሽ ማለት ነው እስካሁን ቀስ ብዬ ተረጋግቼ ነው ያወራሁሽ አይደለ? እንደውም በጣም ንዴትን እያመጣሽ ነው። ለምን ስለደበቅሽ? እኔ ሴት ሆነሽ ለሴት ልጅ መደበቅሽ ነው ያናድ። እሱ ግንኙነት አለን ብሎኛል። በግንኙነት አለን ብሎኛል። እኔና እሱ ግንኙነት አዎ ግንኙነት እንዳላችሁ ነው የተናገረው። ተራባሽ ትምይልኛለሽ? እሱ አለ ያለኝ እምልልሻለሁኝ፣ ግን እሱ ብሏል። እሱ ብሎኛል። አዎ ግንኙነት ከቪዲዮ ጀርባ ግንኙነት አለን ብሎኛል። እኔ ቅድም አሁን ላወጣጣሽ ነበር ልትናገር አልቻልሽም። አሁን ደግሞ እንድትናገር ይፈልጋለኝ። ይሄው ግልጹን ተናግሯል እሱ። አይ ስራ ማትሄጃለሽ። እኔ ስራ ለምን መሽከለከልኩሽ? መሽከለከልኩሽ ማለት ነው የሌለ ነገር የምትፈጥሪልኝ አይደለም። እሱ ነው ያለኝ። እሱ ነው ያለኝ። እኔ ልንገርሽ ስምኛ አሁን ገነት እንደ ትልቅ ሰው እንከባበር።
እኔ በጣም ማከብርሽ በጣም ሞድሽ እህቴ ነሽ። ግን አሁን ላይ በጣም ነው ያናድሽ። የሚያናድድ ነገር አይደለም። የሚያናድድ ነገር ምንም አልተናገርኩም። ታዲያ ቪዲዮ ላይ እንደዛ ትክክለኛ ነገር ነው የተናገረው። እሱ ነው ያለኛ። እሱ ያለኝን ማድረግ አለብኝ። እሺ ምን አድርጊ ነው ትንሽ እሱ ካለሽ ለምን ተዋሻለሽ? ግንኙነት ካላችሁ በይበል ለምን አትናገሩ? ቪዲዮ ላይ ለምን ዝጋስ ለሰው የምታቀርቡን ነገርና ከቪዲዮ ጀርባ ብሎ ይስራሱ ደውይና ንገሪው። አሁን ነው እየሰማሽ ደው መጀመሪያ ለኔ ያሳምኝኝና አይደለም ለኔ መጀመሪያ ተናገሪ። ሄሎ አብርሽኝ እናንተ ግንኙነት አለን በየ ወይም በሆነ መንገድ ግንኙነት እንዳለ እኮ ነው። ግን መጀመሪያ ለኔ የሆነ ነገር እንትን በይልኝ። አላችሁ የላችሁ የምለው ነገር እመኝ። ግንኙነት የለንም ማለት ትምይልኛለሽ? አዎ እሱ ለምን ዋሸሽ? በውሸት ለሚልኝ ነው እሱ ለምን አለ? ፈጣሪ ሆይ እሱ እውነቱን እንደሆነ ምን አወቅሽ ታዲያ? ወይም ደግሞ እሱና እኔን አገናኘን እኮ በጣም ማምኖ በ10 ጣት የምፈርምለት ወንድሜ ነው። በቃ ከኔ በላይ እሱን የምታምኚው ከሆነ ልክ ነሽ። እሱን መኝ በቃ አላቅም። የኔና ስጪኝ። አይ አልሰጥሽም። መጀመሪያ ካልነገርሽ ወይም ደግሞ ደውዬ ላገናኝሽ። አምጪ ስልክ። ችግር የለውም። ወይኔ ፈጣሪ ድረስልኝ። ስጪኝ ስልክ የመጣና ስልክ ነው። መጀመሪያ እውነቱን ሳትነግሪኝ አይቻልም። እውነቱን ንገሪኝ። ምን አይነት እውነት ልንገርሽ? ይሄንና ከቪዲዮ ጀርባ ግንኙነት ነበራችሁ? እኔ ለማንም አልናገርም። 0.5 ግንኙነት የለንም። ለማንም አልናገርም። በምን ነው ማስረግጥ? ለማንም አልናገርም። በእኔና ባንቺ ማለት በምን ላሳምንሽ? ልጁ ላገናኝሽ ወይስ ስልክ ልደውልልሽ? ምን ላድርግልሽ? ከዚህ ባይኖርም አይመረጥሽም እኮ አንቺ። አንቺ ልደውልለት አልሰጥሽም እኮ ልደውልለት እኮ እንደውልለት ተረጋጊና አውሩ እኮ ስጭኝ። ልደውልለት ይሄው ደውይለት እንዴ ለምን ትዋሻለሽ? ለምን ያስዋሽን? ምን ችግር አለው? እሱ እኮ ቆንጆዬ ሻበላ ምንም የማይወጣለት ወንድ ነው። ወይ ምንም አይጎለውም። በቃ ስለዚህ ለምን ታፍረሽበት ከሆነ ግልጹን ተናገሪ። ካፈርኩበት እኔ ምን ማፈር ምናምን አይደለም። አይ ከቪዲዮ ጀርባ ግንኙነት እያላችሁ ከሚዲያ ላይ ደግሞ ግንኙነት እንደሌላችሁ አይደለም የሚሆነው። ይሄ ሌላ ማጣራት ዘዴ ነው። የምትፈልጊው ከሆነ እኔ እና እሱ ምንም አይነት ግንኙነት ካለ ለምንድን ነው እሱ እንደዛ የሆነ እንትንም አይደለም እና ለምንድን ነው እሱ ቪዲዮ የሚሰራው? ለምን አይናገርም? ሚዲያ ላይ ግንኙነት አለ ብሎ ለምን አልተናገረም? ስለሌለሽ ኧረ እባክሽ ተይ እንጂ እንዴ። ይሄው ለማንኛውም እየደወልኩ ነው። አይሰራም። ካካ ነው አባቴ። ካካ እረፍ። ካካ ነው ካካ ነው ካካ ነው። አይሻ አነሳው እኮ ለምንድን ነው የማይነሳው? ምንድን ነው ተነጋግራችሁ ነው? ይሄና ምን ነው የምንነጋገረው? ከሱ ጋር ለምንድን ነው የምንነጋገረው? ከሆነ ብዬ ነው ማርያምን ያያነሳው። ዝጊው። እኔ ደውለታለሁኝ። ትንሽ ቆይቼ ደውለታለሁኝ። ደውይለት። አሁን ደውይለት። ነሽ በጣም የምትገርሚኝ እኮ ግርም የምትይው ነገር መደበቅሽ ነው። ወይ በእናትሽ ሰላም ጭራሽ ቤቱ ድረስ ተዳፍርሽ ሄደሽ የሆነ የሴት ልጅ እኮ ግንኙነት ከሌላት ቤት ድረስ መቼም አትሄድም ብዬ ነው የማስበው እኔ። አሁን አንቺ ከኔ ምን ፈልገሽ ነው? እሺ አሁን አንቺ እንደምትይው ቢሆን ደስ ይለኝ ነበረ። ምን ነው እየተስተካከልሽ ነው ለመሄድ? የምር አዎ። ከእውነቱ እኮ እየሸሸሽ ነው ማለት ነው። ምንም እውነት የለሽም ሲቀጥል ሲጀመር። እኔ ታዲያ ውሸታም ነኝ? አዎ በጣም ውሸታም ነሽ ማርያም። እንዴ አሁን ምን አስኮሳትርሻል? ትንሽ አትጀምሪለት። በቃ አሁን ደውይለት እያልኩሽ እኮ ነው እኮ ስላልሰራ እኮ ይቆጥም ብዬ እያልኩለት ነው። ሳታውቂ ዝም ብለሽ አትናገሪሽ። ለማንኛውም እሙ አንድ ነገር ልንገርሽ። ነይ ቆይ መጀመሪያ መልሽልኝ። ምንድን ነው የሚያንጨረጭርሽ? መጀመሪያ ነይ እየነገርኩሽ ነው። ግን እኔ አቀጥሻለሁ እኮ እኔ እጠላሻለሁ። ዞር በይ ተይ። ከዚህ በኋላ ከተናገርሽኝ በጣም ነው የምጠላሽ። በአንድ ጊዜ ፊቷ ተቀያየ። አይዞሽ የኔ ውድ ቅርታ፣ እንደዚህ ተናዳጅ ነሽ? ቀና በይ እንጂ። ኧረ በእናትህ ካሜራውን አጥፎ እንደ ለምንድን ነው የሚጠፋው? አጥፎ በቃ ካሜራውን አጥፎ። አይዞሽ በቃ በጣም ይቅርታ። ውድ ቤተሰቦቼ ምን ሆንክ? ውድ ቤተሰብ ያው ወይ
ቤተሰብ እና በጣም ይቅርታ እንግዲህ በፕራንክ በቤቴ ላስታውቃት ብዬ ነው። እኔ የምር በጣም ነው የተናደድኩት፣ በጣም ማለት ነው። እኔ ሌላ ሰው ቢሆን ኑሮ ልማታውሉ ይችል ነበር። እንደው ተረጋግተሽ ስታወሪኝ እኔ እንደው ግርም ነበር ያለው። ለማናደድ ስለማከብርሽ ነው ተረጋግቼ ራሴን ለመቆጣጠር የምትሰግዳለን።